በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 9 በዚህች ዕለት ለአባቶች ሊቃነ ጳጳሳት 41ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ይስሐቅ አረፈ። ይህም ቅዱስ ቡርስ ከሚባል አገር ነው። ወላጆቹም እግዚአብሔርን የሚፈሩ እጅግም ባለጸጎች ናቸው። ከረጅም ዘመንም በኋላ ይህን ቅዱስ በወለዱት ጊዜ በታላቅ ደስታ ደስ ተሰኙበት። ከዚህም በኋላ ያጠምቀው ዘንድ ወደ ኤጲስቆጶስ ባቀረቡት ጊዜ ኤጲስቆጶሱን ሲያጠምቀው በሕፃኑ ራስ ላይ የብርሃን መስቀልን አየ። በዚያንም ጊዜ የሕፃኑን እጅ ይዞ በራሱ ላይ አኖረ። እንዲህም ብሎ ትንቢት ተናገረለት። ይህ ሕፃን በእግዚአብሔር ቤተ ክርስቲያን ላይ ይሾማል። አባቱንም እንዲህ አለው፣ ይህን ልጅ ጠብቀው፣ እርሱ ለእግዚአብሔር የተመረጠ መሳሪያ ይሆናልና። ጥቂትም ባደገ ጊዜ የቤተ ክርስቲያንን ትምህርትና ጽሕፈትን አስተማሩት። የቅዱሳንንም ዜና የሚያነብ ሆነ። ወላጆቹንም ትቶ ወደ አስቄጥስ ገዳም ሄደ። በአበምኔትም በአባ ዘካርያስም ዘንድ መንኩሶ በገድል ተጠመደ። በአንዲትም ዕለት አንድ ጻድቅ ሰው በቤተ ክርስቲያን ውስጥ አየው። በእርሱም ላይ ይስሐቅ በክርስቶስ ቤተ ክርስቲያን ላይ ይሾም ዘንድ አለው ብሎ ትንቢት ተናገረ። በዚያም ወራት ሊቀ ጳጳሳት አባ ዮሐንስ ጸሐፊ የሚሆነውና የሚረዳው ብልህ ሰው ፈለገ። ስለ አባ ይስሐቅም ነገሩት። እርሱም መልእክተኞችን ልኮ ወደ እርሱ አስመጣው። ይጽፍለትም ዘንድ ደብዳቤ ሰጠው። እርሱ ግን አባ ይስሐቅ እያወቀ ጽፈቱን አበላሸ። ሊቀ ጳጳሳቱ እንዲተወውና ወደ አስቄጥስ ገዳምም እንደሚመለስ ነበር እንዲመልሰውም ነበር፣ የዚህንም ዓለም ክብር ይጠላልና። ሊቀ ጳጳሳቱም እንዲተወውና እንዲያሰናብተው አውቆ ማበላሸቱን ባወቀ ጊዜ በጥሩ ጽፈሃል፣ ከዚህም እንድትሄድ እኔ አልተውህም አለው። አባ ይስሐቅም እንደማይለቀው አውቆ የሚያውቀውን ሁሉ ጥበቡን ያማረ ጽሕፈቱንም ገለጠለት። ሊቀ ጳጳሳቱም በእርሱ እጅግ ደስ አለው። ከጥቂት ወራትም በኋላ አባ ይስሐቅ ወደ አስቄጥስ ገዳም ተመለሰ። አባ ዮሐንስም የሚያርፍበት ቀን በደረሰ ጊዜ ስለ እርሱ ሊቀ ጵጵስና የሚሾም ማን እንደሆነ ያስረዳው ዘንድ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ለመነው። ጌታም በራእይ ካንተ በኋላ ለዚህ ሹመት የሚጠቅም ረዳትህ ይስሐቅ ነው አለው። ከዚህም በኋላ ሕዝቡን ጠራቸውና ከእርሱ በኋላ ሊቀ ጳጳሳት ሆኖ የሚሾም ረዳቱ ይስሐቅ እንደሆነ አስረዳቸው። ከዚህም በኋላ አባ ዮሐንስ ባረፈ ጊዜ ይህን ቅዱስ አባት ይስሐቅን ይዘው በእስክንድርያ ሀገር ላይ ሊቀ ጳጳሳት አድርገው ሾሙት። በዘመኑም ቤተ ክርስቲያን ብርሃን ሆነች። ብዙዎች አብያተ ክርስቲያንንም አደሳቸው። ይልቁንም የወንጌላዊው ቅዱስ ማርቆስን ቤተ ክርስቲያን አሳምሮ አደሳት። የሊቀ ጵጵስናውንም ቤት አደሰ። ይህንንም አባት ብዙ ችግርና መከራ ደርሶበታል። በወንጌላዊ ማርቆስ መንበር 7 ዓመት ተኩል ኑሮ በሰላም አረፈ። በዚህም ቅዱስ አባት በመጽሐፈ ገድሉ ከእሑድ ቀን በቀር ሊቀ ጳጳሳት እንዳይሾም የሚያዝ ጽሑፍ አለ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለይስሐቅ ዘተሰይመ ጻድቀ በዲበ ጳጳሳት ሊቀ በስነ ትምህርቱ ለቤተ ክርስቲያን አብራ ጥቀ ወለትምህርቱ መስቀለ ብርሃን ሰረቀ አመደ ጳጳስ በማይ ኪያሁ አጥመቀ። በዚችም ቀን ዳግመኛ የ318 ኤጲስቆጶሳት ስብሰባ በኒቅያ ከተማ በጻድቅ ንጉሥ በቆስጠንጢኖስ ዘመን ሆነ። ከእርሳቸውም ጋር 4 ሊቃነ ጳጳሳት አሉ። እሊህም አባ እለእስክንድሮስ የእስክንድሪያ፣ አባ ዮናክዲኖስ የሮሜ አገር፣ አባ ሶል ጴጥሮስ የቁስጥንጥንያና የአንጾኪያም ሊቀ ጳጳሳት አባ ዮስጣቴዎስ ናቸው። ስብሰባቸውም የሆነበት ምክንያት በእስክንድሪያ አገር ቄስ ሆኖ ስለነበረው ስለ አሪዎስ ነው። እርሱ ስቶ የከበረ ባለቤት ወልድን በመለኮቱ ፍጡር ነው በማለቱ ነው።
ከሊህም ቅዱሳን ተጋዳዮች አባቶች ከውስጣቸው እንደ ሐዋርያት ሙታንን ያስነሱ፣ በሽተኞችን የሚፈውሱ፣ ድንቆይ ታምራትንም የሚያደርጉ አሉ። ብዙ ዘመናትም ስለ ቀናች ሃይማኖት የተሰቃዩ አሉ። ከእርሳቸውም የእጃቸውንና የእግራቸውን ጥፍሮች ያወለቋቸው አሉ። ዳግመኛም እጆቻቸውንና እግሮቻቸውን የቆረጧቸው አሉ። ጥርሶቻቸውን የሰበሯቸውና ጎናቸውን የሰነጠቋቸውም አሉ። ከውስጣቸውም ስሙ ቶማስ የሚባል የሀገረ መራስ ኤጲስቆጶስ አለ። ከሃዲያንም 22 ዓመት አስረው ርኅራኄ የሌለውን ስቃይ ያሰቃዩት። በየዓመቱም ወደ እርሱ በመግባት ከህዋሳቱ አንዱን ይቆርጣሉ። እንዲህም በማድረግ እጆቹን፣ እግሮቹን፣ ክንፎቹን፣ ከንፈሮቹን፣ አፍንጫውን፣ ጆሮዎቹን ቆርጠው ጨረሱ። ጥርሶቹንም ሰበሩ። በእሳትም ተለብልቦ እንደ ጠቆረ ግንድ አደረጉት። የእርሱ ወገኖችም እንደ ሞተ አስበው እንደ ሌሎች ሰማዕታት በየዓመቱ መታሰቢያውን አደረጉ። ሊህ አባቶችም ወደ ኒቂያ ከተማ በደረሱ ጊዜ ንጉሥ ቆስጠንጢኖስ ታላቅና ሰፊ የሆነ መሰብሰቢያ አዳራሽ አዘጋጀላቸው። በውስጡም ለእያንዳንዳቸው ወንበሮችን አኖረ። የእርሱንም ወንበር ከእነርሱ ወንበሮች ዝቅተኛ አደረገ። መሳለምን በመራስ ኤጲስቆጶስ በቅዱስ ቶማስ ጀመረ። ሰገደለትም። ሕዋሳቶቹ ከተቆረጡበት ላይ ተሳለመው። እንዲሁም አባቶችን ሁሉንም ተሳለማቸው። ከዚህም በኋላ በትረ መንግስቱን፣ ሰይፉን፣ ቀለበቱን ሰጣቸውና እንዲህ አላቸው። እነሆ አሁን በካህናት ሁሉና በመንግስት ላይ ሃይማኖቱ እንደናንተ የቀና ከሆነ ታኖሩት ዘንድ፣ ሃይማኖቱ የቀና ካልሆነ ግን ከምዕመናን ለይታችሁ ታሳደዱት ዘንድ ስልጣን ሰጠኋችሁ። እነርሱም ሕግንና ስርዓትን ሰሩ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም በመካከላቸው ይቀመጥ ነበር። ልቦናቸው በመንፈስ ቅዱስ የበራላቸው ሰዎች አይተውታልና። በሚቆጥራቸው ጊዜ ግን 318 ቁጥር ሆነው ያገኟቸዋል። ከዚህም በኋላ ለካህናትና ለሕዝባውያን፣ ለነገስታት፣ ለመሳፍንት፣ ለሚገዙና ለሚሸጡ ነጋዴዎች፣ ለድሆችም፣ ለሽማግሎችና ለጎልማሶች፣ ለሙት ልጆችም፣ ለወንድና ለሴት ስርዓትን ሰሩ። ከዚህም በኋላ ወልድ በመለኮቱ ከአብ ጋር ትክክል እንደሆነ እያስረዱ የቀናች ሃይማኖትንም አስተማሩ። የተረገመ አርዮስንና በረከሰኝ ትምህርቱ የሚያምነውንም ሁሉ አውግዘው ለዩ። የሰሯት ያስተማሯትም የሃይማኖት ትምህርት ይህች ናት። እንዲህ ብለው ሁሉን በያዘ ሰማይና ምድርን የሚታይና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስም እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተፈጠረ አይደለ የተወለደ፣ በመለኮቱ ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ ያለ እርሱ ግን ምንም ምን የሆነ የሌለ፣ በሰማይም ያለ በምድርም ያለ፣ ስለ እኛ ስለ ሰው ስለ መዳናችን ከሰማይ ወረደ። በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። ሰው ሆኖ በጴንጤናዊ ጲላጦስ ዘመን ስለ እኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረም። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍትም እንደተጻፈ በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም ሕያዋንና ሙታንን ይገዛ ዘንድ በጌትነት ይመጣል። ለመንግስቱም ፍጻሜ የለውም። ከዚህም በኋላ የመንፈስ ቅዱስ ጠላት ስለሚሆን ስለ መቅዶኒዎስ በቁስጥንጥንያ ከተማ 150 ኤጲስቆጶሳት በተሰበሰቡ ጊዜ ከዚህ የቀረውን ሰሩ። እንዲህም አሉ። ጌታ ማህያዊ በሚሆን ከአብ በሰረጸ በመንፈስ ቅዱስም እናምናለን። እንሰግድለት እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት የተናገረ ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያንም እናምናለን። ኃጢአትን ለማሰሪ በአንዲት ጥምቀትም እናምናለን። የሙታንንም መነሳት የሚመጣውንም ሕይወት ተስፋ እናደርጋለን። ሊህም አባቶች ይህን የሃይማኖት ትምህርት ምዕመናን ሁሉ በቀንም በሌሊትም በጸሎታቸው ጊዜ እንዲያነቧት በቅዳሴም ጊዜ እንዲጸልዩባት አዘዙ። ወንዶችና ሴቶች፣ ሽማግሎችና ልጆች፣ አገልጋዮችም ሁሉ እንዲማሯት አዘዙ። ሰርተው ወስነውም ለቤተ ክርስቲያን ሃይማኖትና ፋና ካቆሙላት በኋላ
ወደ የሀገራቸው በፍቅር አንድነት ተመለሱ። ለእግዚአብሔርም ምስጋና ይሁን። እኛንም በሊህ አባቶች ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለጳጳሳት እለስኖሙ አብርሃ በሀገረ ኒቅያ ዋዲያሚሃ አፍራሰ ሕይወት እሉ በብሔለ እንቋ ዘበፍስሐ ዘኬዱ ውስተ ባሕር ወዘወረዱ አሚሃ እንዘያምጉ ማያተ ብዙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 10 በዚህች ቀን ቅዱሳት ንጹሐት መነኮሳይት ደናግል እናታቸውም ሶፊያም በሰማዕትነት አረፉ። በዚህችም ዕለት በእስክንድርያ ሀገር ሊቀ ጳጳሳት በድሜጥሮስ ዘመን ስለ ጾም ስርዓት ቅዱሳን ሊቃነ ጳጳሳትና የኤጲስቆጶሳት የአንድነት ስብሰባ ተደረገ። በዚህችም ዕለት የጳውሎስና የሦስት ሰማዕታት መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክበ መላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለኢቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት